ጋናውያን በኳሜ ንኩርማ መሪነት በፈረንጆቹ 1957 ከእንግሊዝ ቅኝ ግዛት ነፃ ከወጡ በኋላ ሀገረ መንግስት ግንባታቸውን በጠነከረ ብሔራዊ ማንነትና በአካታች የፖለቲካ ስርዓት ላይ ጅማሮውን አደረጉ። በዚህም ሀገራቸውን በአፍሪካ ውስጥ የተረጋጋ አካታችነት ያለውና በዲሞክራሲ ላይ የተመሰረተ ስርዓትንም እውን በማድረግ ዛሬ ላይ ለሌሎች ምሳሌ መሆን እየቻሉ ነው። በቅኝ ግዛት ዘመን የላላውን የወል ትርክታቸውን በማጠናከር ሀገራዊ አንድነታቸውንም አሰናስለው ባህላዊ እሴቶቻቸውንም ጠብቀው ቀጥለዋል። በዚህም አንድ ጠንካራ ሀገራዊ ማንነት ይዘው ዲሞክራሲያዊ የስልጣን ክፍፍልንም እውን አድርገዋል። ከነጻነት በኋላ የጀመረው የጋናውያን ሀገረ መንግስት ግንባታ እንደ አውሮፓውያን አቆጣጠር ከ1992 ጀምሮ የዲሞክራሲ ተቋማት ግንባታ ላይ ደግሞ ሰፊ ስራንም ሰርቶበታል። ይህም ጠንካራ ህገ መንግስታዊ ስርዓት፣ ነፃ የምርጫ ኮሚሽንና ሰላማዊ የስልጣን ሽግግር፣ ገለልተኛ የመገናኛ ብዙሃን እንዲሁም ጠንካራ የፍትህና የጸጥታ ተቋማትንም መስራትም ችሏል። ለዚህም ነው በአፍሪካ የተሻለ ሀገረ መንግስት ግንባታ ካላቸው ሀገራት መካከል ጋናውያን አንዱ መሆንም የቻሉት። ሌላዋ በደቡብ ምስራቅ ኤዥያ ውስጥ የምትገኘው ሲንጋፖር ባጠረ ጊዜ ውስጥ ጠንካራና በተምሳሌትነት የሚነሳ ሀገረ መንግስትን እውን ማድረግም የቻለች ሀገር ናት። ሲንጋፖራውያን ሀገረ መንግስት ግንባታቸው በዓለም ላይ እጅግ ስኬታማ በመሆኑም የሚጠቀስ ነው። ትንሽ የቆዳ ስፋት ያላት በብሪቲሽ ኤምፓየርም ለ146 ዓመታት በቅኝ ግዛት የተገዛችው ሀገር ከነጻነት ማግስት ደግሞ ድህነት የወረሳት ደሴት የነበረች የብሔር ማንነት ፈተና በበኋላ ላይ ቆረቆር የሆነባት ሀገር በጠንካራ መሪዎቿ ከድህነቷም ተላቃ ወደ ዘመናዊና ተረጋጋ ሀገር መምጣቷ ለብዙዎችም ምሳሌ አድርጓታል። በጠንካራ ፖሊሲና የተቋማት ግንባታ ከፍተኛ የቴክኖሎጂ ልህቀት ላይ የተመሰረተ ሀገረ መንግስትን ማሳካት የቻለች ሀገር እንድትሆንም አድርጓታል። በዚህ መልኩ በአካታችና በወል ትርክት ላይ ጠንካራ ሀገረ መንግስት የገነባ ትውልድ ብሔራዊ ጥቅሙንና ሀገራዊ አንድነቱን በማስከበር የዜጎችን ኢኮኖሚያዊና ፖለቲካዊ ተጠቃሚነትን እውንም ያደርጋል። ነገር ግን ባልተጠናቀቀ ሀገረ መንግስት ብሔራዊ ጥቅምና የግዛት አንድነት ብሎም የዜጎች ደህንነት ፈተና ላይ መውደቁም አይቀሬ ነው። ጠንካራ የሆኑ የዲሞክራሲ የጸጥታና የሲቪል ተቋማት እንዲኖሩም ያደርጋል። በኢትዮጵያም የብዙ ዘመናት የመንግስትነት ታሪክ ቢኖርም ጠንካራ ሀገረ መንግስትን እውን ማድረግም አልተቻለም። ይህም እንደ ሀገር በትውልዱ ውስጥ ብዙ ኪሳራንም አድርሷል። ባልተጠናቀቀ ሀገረ መንግስት ውስጥ ዜጎች በነጠላ ትርክት በመለያየት ለጠላት በር መከፈቱ አይቀርም። ኢትዮጵያ እንድትዳከም ለሚፈልጉ ኃይሎች ሰፊ እድል እንዲፈጠር ያደርጋል። ለምሳሌ ቀይ ባህርን ያጣነው ሀገረ መንግስት ግንባታችን ባለመጠናቀቁ ነው። እርስ በርስ ያለ መጠራጠርና የተረጋጋ ፖለቲካና ኢኮኖሚ አለመኖር ሀገራዊ ሀብቶችንም በአግባቡ አለመጠቀም ለዚህ ዳርጎናል። የኢትዮጵያንና የትውልዱን መጻኢ ዕድል የሚወስን ጠንካራ ሀገረ መንግስትንም እውን ማድረግ ለነገ የማያድር የቤት ስራ ነው። ለዚህም ነው የመደመር መንግስት ሀገረ መንግስት ግንባታው በህብረ ብሔራዊ አንድነት ላይ የተመሰረተ ብሔራዊ ትርክት ላይንም መነሻው ያደረገ አካታችም የሆነ ሀገርን እንስራ የሚለው። ይህም ሲሆን ደግሞ አፍርሶ ከዜሮ መጀመር ሳይሆን ባሉ መልካም ውጥኖች ላይ ተደማሪ እሴቶችን በማከል በቅብብሎሽ የሚሳካ ጠንካራ ሀገረ መንግስት ግንባታም እውን ማድረግም የሚቻለው። መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም፣ መቆም አለበት ብሎ ያምናል። ስለዚህም ማስተካከል፣ ያለፉ ስህተቶች የሚያርቅ ማስፋት፣ የቀደሙ ድሎች ጠብቆ የሚያሰፋ ማበርከት፣ ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሐሳብና ተቋም፣ ሀብት፣ ወረት ማንበር ማቆየት ያስፈልጋል። አሁንም የኢትዮጵያን አንድነትና ዘላቂ ጥቅምን የሚያረጋግጡ ተቋማትና ኢኮኖሚያዊ እድገትንን የሚያረጋግጡ የለውጥ ጅማሮች በመደመር መንግስት ተግባራዊ እየሆኑም ይገኛል። ሆኖም አካታችና ጠንካራ ሀገረ መንግስትን በአንድ ጀንበር የሚሳካ ባለመሆኑም ትውልዱም ወደፊትም አሻራውን እያሳረፈ የሚሄድበት አግባብንም የሚሻ ነው። ለዚህም ሰላም ትልቅ ሚና ያለው በመሆኑ ችግሮችን በምክክር በመፍታት ያሉ ድሎችን መጠቀም ከዜጎችም እጅጉንም ይጠበቃል። እንቀጥላለን ተመልካቾቻችን። ወደ ሌላኛው ጉዳያችን የምናልፈው ሀሳብ ላይ የተመረኮዘ የፖለቲካ እንቅስቃሴ በማድረግ ሀገርን ከመድማት ህዝብን ደግሞ ከእንግልት መጠበቅ እንደሚገባ ተገልጿል። የሰላም ግንባታ ከሀገረ መንግስት ግንባታ ተነጣጥሎ የሚታይ ባለመሆኑ በፖለቲካዊ እንቅስቃሴዎች ውስጥ ያሉም ሆነ መላ ኢትዮጵያውያን ዜጎችና ተቋማት ለሰላም ቅድሚያ ሰጥተው ሊሰሩ እንደሚገባም ተገልጿል። ዮሐንስ ፈንታውን በዚህ ጉዳይ ላይ ጥንቅር አዘጋጅቷል። እንከታተል።
በኢትዮጵያ ሀገረ መንግስት ግንባታ ውስጥ በበጎም በመጥፎም የሚነሱ የታሪክ ገጾች ቢኖሩም አንድ መንግስት አልፎ ሌላ መንግስት የሚተካበት ልማድ በየጊዜው ሀገርን ወደ ኋላ የሚጎትት ሆኖ ተመዝግቦ የረጅምና ያልተጠናቀቀ የሀገረ መንግስት ግንባታ እንዲኖር አድርጓል። ይህ አካሄድ ኢትዮጵያ በተለያዩ ርዕዮተ ዓለማዊ እሳቢዎች እንድትዳክር አድርጓት ቆይቷል። ይህ ሁኔታም የመደመር መንግስት በለውጥ ሀገርን እስከተረከበበት ድረስ የዘለቀ ነው። በሀገረ መንግስት ግንባታ ውስጥ ሰላም አይተኬ ድርሻ ያለውና የነገሮች ሁሉ መሰረት እንዲሁም የሀገራዊ እቅዶች ሁሉ መቅድም ሊሆን ይገባዋል። ሰላማዊ እንቅስቃሴ እንኳንስ ሀገርን መምራት ዓላማው ላደረገ የፖለቲካ ርዕይ ይቅርና ወልዶ ለመሳም፣ ዘርቶ ለማጨድ፣ ነግዶ ለማትረፍ እንዲሁም ተምሮ ነገን የተሻለ ለማድረግ ሚናው የጎላ ነው። የትናንት የእኛና የነሱ የወዳጅና የጠላት የመሪና የአጋር እሳቢዎች አብሮነትን አቀጭጨው መለያየትን አጎልብተው ታሪክ የአንድነት ማሰሪያ ገመድ መሆን ሲገባው በተዛቡ አፈታቶች የልዩነቶች መንስኤ በመሆኑ ከውይይት ይልቅ ትጥቅ የፖለቲካ ትግል ስልት ሆኖ መቀጠሉ ዋጋ አስከፍሏል። አብሮነትን የማያበረታቱ የነጠላ ትርክቶች አንዳንድ ጊዜ ደግሞ የሚጋጩ የታሪክ ታፈታቶች ውጤቶች እንደሆኑ ማየት እንችላለን። ከዚህ በፊት የነበረው የፖለቲካ ባህል መንግስትን አሸንፎ መንግስት የመሆኛ መንገዱ መሳሪያ ነበር። ያ ድሮ በዘመኑ የነበረ ነገር ነው። እሱ ኢትዮጵያ አሁን ላለችበት ደረጃ መድረስ እንዳትችል ያደረጋት ውጤቱ ቀጣይነት ማለት ከፍተኛ የሆኑ የልማትና የማደግ ጥያቄዎችን ውስጥ እንድንሆን አደረገ እንጂ ምንም በረከት አልነበረው። ሀሳብ ላይ መሰረት ያደረገ የፖለቲካ እንቅስቃሴ በሀገረ መንግስት ግንባታ ውስጥ ጉልህ ድርሻ ያለው ሲሆን ለሰላም ግንባታ መረጋገጥና ዘላቂነትም ዋስትና ከሚሰጡ ጉዳዮች ውስጥ አንዱ ነው። በምሳሌ የታገዘ ትግል ትርፉ የወገን ጉስቁልና የሀገርን እድገት ወደ ኋላ መጎተትና የትውልዱን መጻኢ ጊዜ ማጨለም ነው። በመሆኑም ማንኛውም የፖለቲካ ፍላጎት ያለው አካል በሀሳብ የበላይነት የተመሰረተ ልምምድን ማድረግ ለጠንካራ ሀገረ መንግስት ግንባታ ወሳኝ ነው። ትጥቅን እንደ አማራጭ የወሰዱ ኃይሎች ትጥቅ ኋላ ቀር እንደሆነ በመሳሪያ አፈሙዝ የሚመለስና ሀገርን ከማድማት ህዝብን ከማንገላታት ውጭ ምንም ውጤት የሌለው ነገር ታሳቢ አድርጎ መንግስት የዘረጋውን የሰላም እጅ ተጠቅሞ መምጣትና በጋራ ለትውልድ የምትበቃ ሀገርን መገንባት አስፈላጊ እንደሆነ አምናለሁ። ይህን የወሰዱ አካላትን ደፋር ስለሆኑ ላመሰግናቸው እወዳለሁ። ሌሎችም ይህን ተመሳሳይ መንገድ በመከተል በጋራ ሀገራችንን እናልማ። ገና ብዙ ያልመለስናቸው የትውልድ ጥያቄዎች አሉ። ለነገ ለልጅ ልጆቻችን የተሻለ ሀገር ለመስራት በጋራ ልንሰራ የሚገባበት ጉዳይ አለ። ትልቅ ሀገር አለን። ኢትዮጵያ ውስጥ የነበረው የጠመንጃ አመለካከት ኢትዮጵያን ወደ ኋላ ያስቀራት ነው፣ በድህነት ውስጥ ያቆያት ነው። ስለዚህ የሚያዋጣን የሀሳብ የበላይነት ስለሆነ የተሻለ ሀሳብ ያለው ግለሰብም ይሆን የፖለቲካ ፓርቲ ሆነው የተደራጁት አካላትም ይሁኑ ሀሳባቸው ወደ ጠረጴዛ ዙሪያ ያምጡ ነው። ሰላምና ውይይትን ያላስቀደመ የፖለቲካ እንቅስቃሴ የኢትዮጵያን ሀገረ መንግስት የማዳከም የዘመናት ውጥን ላላቸው መንግስታትና ቡድኖች ሀሳብ ማስፈጸሚያ ወደ መሆን ይዳርጋል። በኢትዮጵያ አዲስ የፖለቲካ ልምምድን ለመፍጠር ከራስ መጀመር በእኔ ይብቃ ማለት ጊዜ የሚሰጠው ጉዳይ አይደለም። የውጭ ጥላት ቢመጣብን መመከት የምንችለው አንድ ስንሆን ነው፣ ስንመካከር ነው። ካልሆነ ማንም ደካማ እየመጣ ይደቁሰናል። እንድንደቆስ አታድርጉ፣ እንድንዋረድ አታድርጉ፣ ልማታችን ወደ ኋላ እንዲቀር አታድርጉ። ለምክክርና ለውይይት በር ስጡ። ኑ እንመካከርና ሀገራችንን እናልማ። የሰላም ስምምነቱ አካል አይደለንም የሚሉ የተወሰኑ ግለሰቦች አጀንዳ የራሳቸው እና የህዝብ አጀንዳ ሳይሆን የጠላት አጀንዳ ተሸካሚ መሆናቸውን አውቀው ለህዝብ እስከወጡ ድረስ ተመልሰው ከስተታቸው ተምረው ህዝብ የሚያነሳውና ህዝብ የሚፈልገውን መስራት እንዳለባቸው እያሳሰብኩ የብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። ሰላም ግንባታ የሀገረ መንግስት ግንባታ አካል በመሆኑ በሀገራዊ ጉዳዮች ተዋናይ የሆኑ እንዲሁም ሁሉም ኢትዮጵያዊ ለዘላቂ ሰላም መረጋገጥ የበኩሉን ሊወጣ ይገባዋል።
እዚህ ጉዳይ ላይ ቆይታ እናደርጋለን። ተመልካቾቻችን በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ የሆኑት ዶክተር ሙሉጌታ አየለ ናቸው። ዶክተር ፈቃደኛ ስለሆኑ እንዲሁም ደግሞ በማለዳ ስለመጡ በቅድሚያ እናመሰግናለን። እጅግ አመሰግናለሁ። መልካም፣ ወደ ቀዳሚ ጥያቄያችን ስናመራ ኢትዮጵያ የመጣችበት ያለመግባባትና የነጠላ ትርክት መንገድ ጠንካራ ሀገረ መንግስትን እንዳትገነባ ምን ያህል ተጽዕኖ አሳድሮባታል ማለት እንችላለን? እንግዲህ ስለ ሀገረ መንግስት ስናወራ ቅድሚያ ስለ ሀገረ መንግስት ስለ ተቋም ስናነሳ አገር የሚለው ነገር አገር ላይ ሁለት እሳቤዎች ሁሉ የሚነሳሉ። አንዱ አገር ተፈጥሯዊ ነው የሚል ነው። እሱ ላይ ብዙ ክርክር የለም። ሁለተኛው እሳቤ የሚነሳው አገር ሰው ሰራሽ ነው፣ ኮንስትራክት የተደረገ ነው የሚል ነው። ስለዚህ በአንድም በሌላም ሲደረግ እንግዲህ ሰው ሰራሽ ከሆነ አሮጌው ይኖራል፣ አዲሱ ባህል ይኖራል። አዲሱ ባህል ከአሮጌው ጋር፣ አሮጌው ባህል ይኖራል፣ እሱ ጋር እየተጋገረ እየተቦካ ስለዚህ ምን ይሆናል? እኛ የሚለውን ትርክት ይፈጥራል። ስለዚህ እኛ ስንል ምን ማለት ነው? በአጭሩ ስንል ተፈጥሯዊ ነው ስንል በለውጥ ውስጥ ያለ ስሜት ነው። አገር እንግዲህ በዛ ላይ በሀገራዊ ስሜት ወይም ሳብጀክቲቪቲ እንለዋለን በአንድም በሌላ መንገድ። እንግዲህ ሀገር ስንል ስለ ተቋም ነው የምናወራው፣ ስለ ተቋማት መዋቅር፣ ስለ አወቃቀር፣ ስለ ጋራ ኩነቶች፣ ይሄ ኦብጀክቲቪቲ ብለን የምናነሳው እንግዲህ ሀገራዊ ማንነትን መገንባት በአንድ ላይ የሚገጣጠሙ ነገሮች ይኖራል፣ እሱን መግጠም ነው። አንድ ላይ የማይገጥሙ ነገሮች ካሉ ደግሞ የሚረብሹ ስዕሎች ካሉ እሱን አውጥቶ መጣል ነው። ስለዚህ በረጅም የሀገረ መንግስት ታሪካችን ውስጥ በዚህ ሁሉ ውስጥ ኢትዮጵያ የመጣችበት መንገድ አለ። ያ የመጣችበት መንገድ ጠንካራ ሀገረ መንግስት ሳንገነባ ረጅም ዓመት ይዘናት ቆይተናል። በዚህ ላይ ዘመናዊ የኢትዮጵያ ታሪክ የምንለው ከአጼ ቴዎድሮስ ብንጀምር ከዛ በኋላ በሳቸው ጊዜ ተቋማት መገንባት ተሞክሯል። ከዛ በኋላ የነበሩት በአጼ ዮሐንስ ጊዜ ዘመን ነበር ነው፣ የራሱ ታሪክ አለው ይታወቃል። አጼ ሚኒሊክ ጊዜ ተቋማት የመገንባት ሂደቶች ነበሩ፣ ተሞክሯል። በአጼ ከዛ በኋላ የነበሩት ልጅ ኢያሱ፣ ከዛ ንግስተ ነገስታት ዘውዲቱ እያልን ስንመጣ በአጼ ለስላሴ ዘመንም ተቋማት የመገንባት ሙከራዎች ነበሩ። ሙከራዎቹ ግን ዘመን ተሻጋሪ ተቋማቶች አልነበሩም። ደርግም ሲመጣ እንግዲህ በአዋጅ ነው። 5ቱ አዋጆች በተለይም ህገ መንግስቱን ከተነሳ በኋላ 5ቱ አዋጆች በኋላ በሻለቃ ደበላ ዲንሳ የተነበበው የኢትዮጵያ ህጉ ነው ቀጥሏል ለ13 ዓመት። በዛ መካከል የተገነቡ ጠንካራ ተቋማቶች አሉ አልፎ አልፎ። ነገር ግን ከዛ በኋላ ኢህአዴግ ሲመጣ ተቋማቶቹ አብረው የሄዱት። ስለዚህ በአንድም በሌላ ደረጃ ላይ በእኛ ሀገር የታሪካችን ልምምድ ውስጥ ጠንካራ አገረ መንግስት፣ ጠንካራ ተቋም፣ ዘመን ተሻጋሪ የሆኑትን ሳንገነባ ቆየን። ስለዚህ ለዛሬ ማንነት ይሄድ አረገን። ስለዚህ አሁን ያለው ጠንካራ ተቋም በኋላ በኢህአዴግ ዘመንም የነበሩት በጣም ብዙ ጠንካራ ሆነው መንግስትን በአንድም በሌላ መልኩ ቻሌንጅ የሚያደርጉ ለምሳሌ እንደ ምርጫ ቦርድ፣ ሰብአዊ መብት፣ የሀገር መከላከያ፣ ብሔራዊ ደህንነታችን፣ አስቻይ ተቋማቶች እነዚህ ምን ሆኗል? በጠንካራ መልኩ ሳይገነቡ ቀሩ። አሁን ያለው ሂደት ምን ሆኗል? እነዚህን ተቋማቶች በአንድም በሌላም ራሳቸውን ችለው ዘመን ተሻጋሪ የሚሆኑ ለምሳሌ የሀገር መከላከያ ሰራዊት በመሪህ የሚመራ ሄደም መንግስታቶቹ ቢለዋወጡ እንኳን ራሱን ችሎ የሚቀጥል ፌዴራል ፖሊስ ዓለም አቀፍ የሆነ ተሞክሮ ያለው በዛ መልኩ እንዲሆን። ስለዚህ አሁን እየተገነቡ ያሉ ተቋማቶች በአንድ በሌላ መልኩ በሁሉም ረገድ ዘመን ተሻጋሪ የሚሆኑ ለምሳሌ ምርጫ ቦርድን ካየን በራሱ መንገድ ገዢውንም ፓርቲን ተፎካካሪውንም ሁሉንም ቻሌንጅ የሚያደርግ እኩል የሚያስተናግድ ይፈጠራል። በዚህ ሁሉ ውስጥ ወዳ ውረድ ምን እንላለን? አገር እንግዲህ በአንድ ቀን ተገንብቶ የሚያልቅ አይደለም። ሀገረ መንግስት ግንባታ ስንል የጊዜ ሂደት ነው። በየጊዜው እየሄደ እየተገነባ አንዱ ላይ እየጨመረ የሚሄድ ነው። ያ ሲሆን ምን ይሆናል? ጠንካራ ሀገር ይገነባል። ምናልባት ዶክተር ቅድም ሲያነሱ ነበረ ከአጼ ቴዎድሮስ ጀምሮ የተቋማት ግንባታ ላይ ያነሱ ነበርና አሁን ላይ የመደመር መንግስት ተቋማትም ሆኑ እያንዳንዱ ነገሮች ላይ ከዜሮ የመጀመር ሳይሆን የተጀመሩ መልካም ጅማሬዎች ካሉ እነዛ ላይ አሻራን እየጨመሩ እያዳበሩ መሄድ ላይ ነው ትኩረት አድርጎ እየሰራ ያለውና እንደዛ እያደረግን አለመምጣታችን ለምሳሌ ባንዱ መንግስት የነበረው ባንዱ ተጠናክሮ አለመቀጠሉ አሁን ላይ ያመጣብን ተጽዕኖ ምንድን ነው? አሁን ያመጣው እንግዲህ በጣም በርካታ ነው። በሂደት ደረጃ ላይ ስንመጣ የመደመር መንግስት እንደምታስታውሱት የሀገራችን መሰረታዊ ችግር የአስተሳሰብ ችግር ነው ብሎ ይነሳል። መደመር መደፍጠጥን መጨፍለቅን አይቀበልም።
በዛ ሂደት ውስጥ ምንድነው የምናየው? ተቋማቶቹ ምንድነው የሚመስሉት? መንግስታቶች ሲመጡ በራሳቸው አውድ ይሰሩታል። በራሳቸው አውድ ብቻም ሳይሆን ተቋሙ ህዝብን አገርን ዘመን ተሻጋሪ መሆኑ ይቀርና ወዴት ይመጣል? ወደሚፈለገው የመንግስትን እሳቤ የፖለቲካ ርዕዮት ወደዛ አካባቢ ይመጣል። ስለዚህ ያ ነገር በሀገራችን ደረጃ ላይ ብዙ ዋጋ አስከፍሎናል። ብዙ ዋጋ ማስከፈል ብቻም ሳይሆን ጠንካራ የሆነ አገር እንዳንመሰረት ነው ያደረገን። በዚህ ረገድ ላይ ብሔራዊ ጥቅም እናያለን። በዘላቂነት ለማስከበር የሚደረጉ ጠንካራ የሆነ ሀገር መንግስት እውን ማድረግ ምን ያህል አስፈላጊ ነው የሚል ነገር ይነሳል። በዚህ ዙሪያ ላይ አስፈላጊነቱ ምን ጥርጥር የለውም፣ 100% ነው። በዛ ደረጃ ላይ ምን ያክል አሳክቷል የሚለው ነው። ግን እዚህ ውስጥ እኛ እንደ ዜጋ እንደ ማህበረሰብ የኛ ድርሻ ምን ነበረ በተቋማት ግንባታ የሚለውን ጥያቄ ማንሳት ተገቢ ነው። የኛ ድርሻ እዛ ምንድነው ያደረግነው የሚል ጥያቄ ብናነሳ እንግዲህ ውድድሩ ከዓለም ጋር ነው የምናከናውነው። ውድድራችን ከዓለም ጋር ነው። ዓለም ላይ 195 ሀገር አለ። ከአንዳንዱ በጣም አንዳንዶቹ ሀገራቶች ጥለውን በብዙ ሂደዋል። ከአንዳንዱ ጋር ደግሞ እኩል እየተፎካከር ነው። ከኛም በኋላ ያሉ ሀገሮች ይኖራሉ። ስለዚህ በዛ ውስጥ ውድድሩ ጠንካራ ከሆነ ብሔራዊ ጥቅም ለማስጠበቅ የምንሄድበት መንገድ አለ። ስለዚህ ጠንካራ ተቋም ሲኖርን፣ ጠንካራ የሀገር መከላከያ ሲኖርን፣ ጠንካራ ፌዴራል ፖሊስ ሲኖርን፣ ጠንካራ ኢንሳ ሲኖርን፣ ጠንካራ የብሔራዊ መረጃ ደህንነት ሲኖርን የዓለምን ኩነት ይተነትናል፣ በራሱ ውሳኔዎችን ይወስናል። ስለዚህ የፓርቲ ውሳኔ አይፈልግም። እንደ ተቋም እየወሰነ ይሄዳል። የናንንም ተቋም እንደ አንድ መውሰድ እንችላለን። በዛ ደረጃ ጥሩ። በዘመናት ቅብብሎሽ በተለይ ጠንካራ የሆነ ቅቡልነት ያለው ሀገረ መንግስት ባለመገንባቱ የተለያዩ ችግሮች ሀገር ሲገጥማት እንደነበረና ብሔራዊ ጥቅሟንም ለማስከበር እንዳትችል ሲያደርጋት እንደነበረ በጽኑ መሰረት ላይ የቆመ ሰላም ዘላቂ ሰላምም እንዳይኖራት አድርጓል የሚሉ ሀሳቦች ብዙ ጊዜ ይነሳሉ። ታዲያ በጽኑ መሰረት ላይ የቆመ ሀገረ መንግስት መገንባት ብሔራዊ ጥቅምን ለማስከበር አለፍም ሲል ደግሞ ብሔራዊ አንድነትን ለማረጋገጥና በጽኑ መሰረት ላይ የቆመ ሰላምን ለማምጣት ምን ያክል አስፈላጊ ነው ማለት እንችላለን? ስለ ብሔራዊ ጥቅም ስናወራ ስለ ዓለም አቀፍ ግንኙነት እናወራለን። ስለ ዓለም አቀፍ ግንኙነት፣ ስለ ዓለም አቀፍ ውድድር፣ ስለ ዓለም አቀፍ ሽግሽግ፣ የኃይል ስርጭት፣ በዛ ላይ ደግሞ የዓለም አቀፍ ግንኙነቱ አለ እዛ ውስጥ። እዚህ ውስጥ ምንድነው ማንን እናያለን ካልን ተቋማቶቻችን እናያለን። መንግስት እንግዲህ የምንለው 3 መዋቅር ነው። መንግስት እንደ መንግስት ህግ አውጪው ክፍል አለ። እሱ በእኛ ሀገር ደረጃ ላይ የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት የሚለው ነው። ሁለተኛው አስፈጻሚው አካል አለ። አስፈጻሚው አካል በሁለት ነው የምንከፍለው። እሱ ይሄ ፖለቲካል ኤክስኪዩቲቭ የሚለው ፖለቲካል ኤክስኪዩቲቭ የፖለቲካ አሳይን የተደረገ ነው። ሌላኛው ብሮክራቲቭ ኤክስኪዩቲቭ የሚለው ነው። ይሄ ኤክስፐርቲስ ፓወር ያለው ነው። ኤክስፐርቲስ ፓወር ያለው ብዙ ጊዜ ምንድነው የሚኖረው? አድቫይዘር ሮል፣ ምክር ሀሳብ ነው የሚሰጠው ለመንግስት። ይሄ ቢሆን እንደዚህ ቢደረግ ይሄን ሊያሻግር ይችላል። መንግስትም ይጠቀማል፣ ተቋማት ይጠቀማሉ፣ ከዓለም ጋር እንወዳደራለን፣ ብሔራዊ ጥቅማችን ይከበራል የሚል ምክር ሀሳብ ይሰጣሉ። ሌላኛው ያው እንግዲህ የዳኝነት አካል የተሰጠው ፍርድ ቤቶች ናቸው። ስለዚህ ይሄን መንግስት ካልን በዚህ ውስጥ መካከል ላይ የብሔራዊ ጥቅም ይነሳል። ብሔራዊ ጥቅሞቻችን እንዴት ነው የምናስጠብቀው? ምንስ ብናደርግ ጠንካራና ተሻጋሪ ሀገር እንገነባለን ያልነው? ለምሳሌ ውድድር፣ እኛ አሁን ቀይ ባህር እንላለን፣ ስለ ሰላም እናነሳለን፣ ስለ ወደብ እናነሳለን። ስለ ወደብ ስናነሳ ብሔራዊ ጥቅሞቻችንን በማንኛውም ረገድ የተኛው መንግስት በብሔራዊ ጥቅም ጉዳይ ላይ ማይደራደር ይሆናል። ስለዚህ ኢትዮጵያ የማደግ ፍላጎት አላት። የፍላጎታችን ምንጭ የሚቀደው ሁሉ ከዚህ ከቀይ ባህር ነው ብለናል። ስለዚህ ቀይ ባህርና የኢትዮጵያን ታሪክ ነጣጥለን አናይም። ምክንያቱም ረጅም ትስስር ያላቸው ናቸው። ስለዚህ በዛ ውስጥ መካከል ላይ ይሄ ብሔራዊ ጥቅም ነው። ይሄን ይዘን ወዴት እንወጣለን? ወደ ዓለም ውድድር እንወጣለን። ወደ ዓለም ውድድር ስንወጣ ደግሞ ምን ያስፈልጉናል? የሚሞግት መንግስት፣ በብሔራዊ ጥቅም ጉዳይ ማይደራደር። ባለፉት አመታቶች እኮ በደንብ ያሳካናቸው ጉዳዮች አሉ። ጥቂት አመታቶች ላይ ከዓለም ጋር ስንወዳደር፣ ከዓለም ጋር ስንቀናጅ፣ ስንፎካከር አንዳንዶቹ ሀገሮች አትችሉም ስሉን አይ እንችላለን፣ አይ አታደርጉትም ስሉን እናደርገዋለን ስንል እነዚህ ነገሮች የብሔራዊ ጥቅም ጉዳዮች ናቸው። ገርድን የገነባንበት መንገድ ኢትዮጵያውያን አንድ ላይ ሆነው ምናልባትም ከአድዋ የጦርነት በኋላ ለመጀመሪያ ጊዜ ኢትዮጵያውያን በዚህ መልኩ መጥተዋል። ሌላኛው ሁለተኛው አሁን ብሔራዊ ጥቅማቸው ላይ ዜጎች ወደዛ ይመጣሉ። እሱ ምንን ያመጣል ካልን ይሄ የወል ትርክት የሚለው የጋራ ማንነት እየገነባን እንሄዳለን።
አድዋ ላይ እኮ አይሆንም ነው ያልነው 17ኛውን አንቀጽ የኢትዮጵያ መንግስታት ከአውሮፓ መንግስታት ለሚያስፈልጋቸው ማንኛውም ጉዳዮች በጣሊያን መንግስት አጋዥነት ብቻ መላላክ ይቻላቸዋል አንቀጹ። ይህን አንቀበልም አሉ ኢትዮጵያውያን። ይሄ ምክንያቱም ብሔራዊ ጥቅማችን ነው። ስለዚህ ያን እርሾ ወስደን ለዛሬ ማንነታችን በምን ያክል ገንብተን እንጠቀመው፣ የቱን ብናደርግ ደግሞ የተኛው ዓለም ላይ እንወጣለን፣ ከየትኞቹ ዓለም ጋር እንፎካከራለን የሚለው እሱ ሁሉ ተደምሮ የብሔራዊ ጥቅም የሀገር እድገት እሱን ያመጣልናል የሚል እይታ ነው የሚኖረን። መልካም እንደተባለው ነው እንግዲህ ለሀገር ጥቅም ሲሆን እምቢ ለሀገሬ ባልንባቸው ጊዜያቶች ምን አይነት እድል እንዳስመዘገብን ቀደም ብለው እርስዎ ሲያነሱት ነበር። በአድዋም በህዳሴ ግድብም ቀደም ብለው እያነሱት ነበር ስለ ዓለም ሀገራት። ዛሬ ላይ ሀያላን ሀገር የሚባሉት የቀደመ ታሪካቸውን አስቸጋሪ የነበረውን ታሪካቸውን በመቀየር ጠንካራ የሆነ ሀገረ መንግስት ገንብተዋልና ከነሱኛ ምን ልንማር እንችላለን? እንግዲህ በዓለም ላይ በጣም ጠንካራ አገረ መንግስት ገንብተው ዘመን ተሻጋሪ ተቋማቶችን የገነቡ ሀገራቶች አሉ። ግን አደጋ ገጥሟቸው ያውቃል። አንዱ ብዙ ጊዜ የሚነሳው የአሜሪካን የሀገረ መንግስት ግንባታ እንደ ታሪክ ምሳሌ ይነሳል። 100 ዓመት በጋራ ከተዳደሩ በኋላ አንድ አደጋ ገጠማቸው። ደቡቦቹ ያሉት 9 ግዛቶች እንገነጠላለን አሉ። በወቅቱ የነበሩት አብርሃም ሊንከን ናቸው፣ ፕሬዝዳንት ናቸው። ስለዚህ ሰሜኖቹ አናስገነጥልም፣ ደቡቦቹ ደግሞ መሪ መረጡ፣ ጀነራል ጄፈርሰን ዴቪስ የሚባሉትን። ስለዚህ ባሪያ ንግድ ይቀጥላል ነው። ብዙ ክርክሮች ነበሩ 100 ዓመት በጋራ በህገ መንግስት ከተዳደሩ በኋላ። ስለዚህ ምን አደረጉ? ፖርት ሳመተር የሚባለውን ትልቅ የወታደራዊ ቤዝ አጠቁ፣ ብዙ መሳሪያ ወሰዱ። ጦርነቱ ቀጠለ። 4 ዓመት ተዋጉ። መረጃዎች እንደሚያሳዩት ወደ 620 ሺህ ወታደር ከዛ ሲቪሊያን 4 ዓመት ብዙ ተዋጉ። ከዛ በኋላ ግን ህገ መንግስታቸውን ቀየሩ። ማይናወጥ አገር ጠንካራ የሆነ ተቋም የመገንባት ሂደት ሄዱ። አሁን ኤፍቢአይን ፌደራል ቢሮ ኦፍ ኢንቨስቲጌሽን እንደ አንድ ምሳሌ ይነሳል። ጠንካራ ተቋም ነው። መስራቹ ኤድገር ሁቨር ሙቷል። በእርግጥ 50 ዓመት ነው የመራው። ከዛ በኋላ ግን ኤፍቢአይ ጠንካራ ተቋም ሆኖ ቀጥሏል። ስለዚህ አሜሪካኖች ችግር ነበረ፣ ከዛ ችግራቸው ተማሩ፣ ጠንካራ ሀገር መሰረቱ። ሁለተኛው ዓለም ላይ ጠንካራ ሀገር መንግስት ከገነቡ ሀገራቶች አንዷ ቻይና እንወስዳለን። ከአፍሪካም እንመጣለን። ከቻይና ስንወስድ ቻይና ውስጥ 2 ፓርቲዎች ናቸው። ኮሙኒስትና ኮመንታንግ ረጅም አተዋጉ። ኮሙኒስቶቹ አሸነፉ፣ መንግስት መሰረቱ። ኮመንታንጎቹ ዛሬ ታይዋን ለሚባለው ቀሩ። ከዛ በኋላ እንግዲህ ማኦ በሆነ አመት ውስጥ መርተው እሳቸው ሄደዋል። ከእሳቸው በኋላ የነበሩት እነ ዴንግ ኦፒንግም እነ ሺም ጠንካራ የሆነ ሀገር የዛሬ ጥቂት ዓመታት በፊት 67 ዓመት በፊት ቻይና በጣም ከዓለማችን ወደ ኋላ ቀር የሚባል ሀገር ነው። ግን ምን አደረጉ? ጠንካራ ተቋም ገነቡ። ዛሬ በወታደራዊ በኢኮኖሚው 19+ ትሪሊየን ዶላር የዓለማችንን ኢኮኖሚ በሁለተኛ ደረጃ የሚመራ ሀገር ሆኗል። ሌላኛው በዓለማችን ውስጥ አደጋ ገጥሟቸው ግን መልሰው የገነቡ ጀርመን መውሰድ እንችላለን። ትርክት ቻይና ጀርመኖችን በብዙ አፍርሷቸዋል። እንግዲህ መሪው አዶልፍ ሂትለር ናዚ የሚባለውን ፓርቲ ከመሰረቱ በኋላ ያን ሁሉ አድርገዋል። ከዛ በኋላ ግን ጀርመን ለሁለት ተከፈለች፣ መልሰው ተዋህዱ። አሁን ዛሬ ዓለማችን ላይ ጠንካራ ኢኮኖሚ ያላቸው። አፍሪካም ጋር ከመጣን ደቡብ አፍሪካዎችን እንወስዳለን። አፓርታይዱ የዘር መድሎ በብዙ ጎድቷቸዋል፣ በብዙ መጥፎ ታሪክ ጠባሳ ጥሎባቸው፣ ግን ቀየሩት፣ ይቅር ተባባሉ። ዛሬ ጠንካራ ሀገር ነው። ሩዋንዳን በተመሳሳይ መልኩ ከዛ መካከል ወጥተው ዛሬ ጠንካራ ሀገር እየገነቡ። ከነዚህ ሁሉ ሀገራቶች እኛ ምን እንማራለን እኛ ኢትዮጵያውያን? ስለዚህ እየመከርን ነው፣ እየተነጋገርን ነው። ልዩነት ምን ጊዜም ይኖራል። ልዩነቶቻችን በጣም ፈርጀ ብዙ የማንነት አይነቶች አለን። በማያቋርጥ ለውጥ ውስጥ መሆኑ የተፈጥሮ ሕግ ነው። ይሄ ምንም እኔም አንቺም ሁላችንም ልንሽረው ምንችል ነው። ስለዚህ በጣም ፈርጀ ብዙ የማንነት አይነቶች በማያቋርጥ ለውጥ ውስጥ መሆናቸው የተፈጥሮ ሕግ ከሆነ እኛ ኢትዮጵያውያን ከነዚህ ሁሉ ታሪኮቻችን የሆነ ደረጃ የደረሰ ታሪካችን አለ። ጥሩ ጥሩ ታሪኮቻችን አሉ። መጥፎ ታሪካችን ግን ለአንዴም ለመጨረሻ ጊዜ መክረን መዝጋት፣ ከዛ በኋላ ወደ አዲስ ምዕራፍ መሸጋገር ሁሉ ኢትዮጵያውያን የሚጠበቅ ይሆናል። በጣም ጥሩ ቆንጆ ሀሳብ ነው እያነሱልን ያለው። ምናልባት
የሆኑ የጸጥታና የደህንነት ተቋማትን አለመገንባት ከዛም ማለፍም ሲል ደግሞ እንደዚሁ ዲሞክራሲያዊ ተቋማትን በራሳቸው ገለልተኛ አለመሆናቸው ለፓርቲና ለተቀያያሪ ወይም ለተለዋዋጭ መንግስታት ጥገኛ መሆናቸው ምን ያክል ዋጋ እንዳስከፈለን ሲያነሱ ነበር። አሁን ላይ ደግሞ በመደመር መንግስት እነዚህ ችግሮች ለመቅረፍ ጥረቶች እየተደረጉ ነውና ውጤቶችም እየታዩ ነው። እነዚህን ተቋማት በማጠናከር ለሀገረ መንግስት ግንባታ ፋይዳቸው ጎላ እንዲሆን ለማድረግ በቀጣይ ምን የመስራ ይጠብቀናል ማለት ይቻላል? እንግዲህ ጠንካራ ተቋማቶች ብሔራዊ ጥቅም ቅድም አንስተናል። በቅርቡ እኔ አፋር ለአንድ ጉዳይ እጄ ነበርና ቀይ ባህርን የአሰብን ጉዳይ ያነሳሉ። ማለት ቤተሰቦቻቸው ግማሽ ቤተሰቦቻቸው እዛ አሉ፣ እዚህ አሉ። በጣም ደግሞ እኛ እንደምንለው 60 40 50 ኪሎ ሜትር አይደለም። በጣም ትንሽ ቤተሰቦቻቸው አንዱ እዛ አድሮ የሚመጣ የሚመላለስ በተለይ አውሰረሱ ዞን አካባቢና ሎጊያ ሰመራ ያሉ ሰዎችን ትልቅ አባቶችን ጠይቅ በዛ መልኩ አለ። አሁን ይሄ አንዱ እንደ ዜጋ በዚህ ዘመን ትውልድ ውስጥ በመደመር መንግስት እሳቤም አገርን ሊያሻግር የሚችል አሁን ባለን የኢኮኖሚ ውስጥ ሲግኒፊካንት የሆነ ለውጥ ሊያመጣልን የሚችል እንደዚህ አይነት ትልቅ ተቋማቶች ትልልቅ አገራዊ የሆነ ብሔራዊ ጥቅሞችን ሊያስጠብቁ የሚችሉ ተቋማቶች ይፈልጋል። ምን ለሀገራቶች በሚደረጉ በእያንዳንዱ ጉዳዮች ላይ ዲፕሎማሲውን ሊመክት የሚችል የውጭ ጉዳይ ሚኒስቴር የዲፕሎማሲ የሆነ ተቋም የብሔራዊ መረጃችን ከሁሉም የዓለማችን ሀገሮች ያለውን ትሬት አጥንቶ ያሉ ሁኔታዎችን አይቶ መጨረሻ ላይ ለመንግስት ውሳኔ ሀሳብ የሚያቀርብ የሀገር መከላከያችን፣ ፌዴራል ፖሊሳችን፣ ህዝብን በጠበቅ ተቋማቶቻችን፣ ሰብአዊ መብቶቻችን ይሄ ሲሆን አገር ተሻጋሪ ይሆናል። የተኛውም ፓርቲ ቢመጣ የተኛውም መንግስታቶች ያው በየጊዜው ይቀያየራሉ። አንዳንዱ ያው እኛ ቅድም ያነሳ ነው አለ ከፑንት ከዳማት ተነስተን እስከ ስንመጣ መሪዎቻችን አገር መርተዋል። ግን የኛ ታሪክ ነው። እሱ እንደ ታሪክ ወስደ ነው አሁን ለምንገነባው አገር የመደመር መንግስት የሚለው ያለው ያለፈው ታሪካችን ነው። አሁን ያለው ግን መቀጠል አለበት። ከባለፈው ታሪክ ጥሩ ነገር እንወስዳለን። ያልተግባባንባቸው እኮ በጣም በርካታ ታሪኮች አሉ። ለምሳሌ ሰንደቅ ዓላማ ላይ አንግባባም፣ ብሔራዊ መዝሙሮቻችን ጋር አንግባባም። ስለዚህ ባለፈው ደግሞ አንድነትን የሚያጠናክሩ ኮቪድ የተሻገርንበት መንገድ እኮ እኛ ኢትዮጵያን እንደ አንድ ማሳያ የሚሆነ ነው። ተባብረን እንደ ህዝብ አድርገን ሌላው ጋር እንደዚህ መጥተናልና ስለዚህ በመደመር መንግስት እሳቤ ያለውን ጉዳይ ምንድነው? ያለፈው ታሪካችን አለ፣ እሱን እንደ እርሾ እንውሰደው። አሁን ደግሞ የደረስንበት ጉዳይ አለ። እዚህ ውስጥ ጉዳይ ውስጥ ቆመን እዛ ላይ ማላዘን የለብንም፣ መፍጠን አለብን፣ መፍጠር አለብን። እምቅ አቅሞች አሉን። እነሱን እምቅ አቅሞቻችን ለብዙ ነገሮች አድርገን እንጠቀም ነው። ለዚህ አንድ ጥሩ ምሳሌ ላንሳላችሁ። አንድ ፕሮፌሰር ስቲቭ ሆኪንግ ስለምታውቋቸው አንድ መጽሐፍ አላቸው ብሪፍ አንሰር ቱ ዘ ቢግ ኩዌስችን የሚል ለታላቁ ጥያቄ አጭር መልስ። ፕሮፌሰር ስቲቭ ሆክ መራመድ አይችሉም፣ የሚንቀሳቀስ ሰውነት የላቸው። በ20 ዓመቱ የደም ደዌ የተመቱ ናቸው። ግን እዛው ቁጭ ብለው እዚች ጋር ብቻ ትንሽ የሚያስብ ነርቭ አላቸው። በሱ እየተተረጎመ ብዙ መጽሐፍ ጽፈዋል። ፒኤችዲያቸውን ተምረዋል። በቅርቡ ጨረቃም ደርሰው መጥተዋል። እሳቸው ምን ይላሉ? ለታላቁ ጥያቄ አጭር መልስ እኛ ያለብን ድህነት አለብን፣ ረሃብ አለ፣ ልመና አለ። እሱን ለማሻገር እየሄድንበት ያለው መንገድ አለ። ለምሳሌ ልመናን ለአንድና ለመጨረሻ ጊዜ ለማስቀራት ከዓለም ጋር ለመፎካከር ምርትን በተለይ ረሃብ መጥፎ ጉዳይ ስለሆነ እሱን ለማስቀራት የምናመርታቸው ስንዴዎች አሉን። ለምግብ ራሳችን ለመቻል ብዝሃ ኢኮኖሚ የምናደርገው ሀብትን ማውጣት። ስለዚህ በሁሉም ረገድ ስናደርገው አገረ መንግስት ግንባታችን ነገ የምናልማት ታላቋ ኢትዮጵያ ታላቅ ነበር እንደሌለ ወደፊት ታላቅ እንሆናለን። ስለዚህ በዛ ደረጃ ላይ የምንሰራው እያንዳንዱ ዜጋ የሚያበረክተው አበርክቶ ምን ያመጣል? ትልቅ የተሻለ የሁሉ ድምር ውጤት ደግሞ መጨረሻ ላይ በዓለም ላይ ብቸኛ የምትፈራ ምናልባት ብዙ ሀገሮች በፓስፖርት ለምነው ጠይቀው የሚገቡ እኛም እናንተም ደግሞ ምንመካባት ሀገር ትሆናለች። በጣም ደስ የሚል ምኞት ነው። እንድትሆንም የምንፈልጋት ኢትዮጵያ እንደዚህ ነው። ዶክተር ሙልጌታ አየለ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ በማለዳ መጥተው ይህንን የመሰለ ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። መልካም ቀን ይሁንልዎት። እጅግ እናመሰግናለን። መልካም ቀን። እናመሰግናለን።